ኦሮሚያ ምን ገንፎ ነው የምትበላው? ምንድነው የምታወሩ? የትኛው ጤፍ ተመርቶ የትኛው ጤፍ ኖሮ የትኛው ጤፍ ምኑ ኖሮ ስታበሉ ስታርሱ ነው የምናየው። ወፍ የለም። ግን ስከሳቸው ጉራቸው ምናምን ያው የምናየው ስለሆነ ያንን የኦሮሞ ፖለቲካ ኢትዮጵያዊነት የለው ኖሮት አያውቅም። ቆራጣ ካርታ ነው፣ ኢትዮጵያዊነት የለው። ስማ የኦሮሞ ህዝብ ገንፎ ብቻ ነው የሚመገበው አልክ? ምን ታርሱና የትኛውን ጤፍ ታርሱና ምትሰክሱን ጉራ ብቻ ናችሁ አልክ? ልንገርህ አሳጥረ ዘመዶች በቁምጣ በሸበጥ እንዲህ እኛ ጋር ለምን ይመጣሉ መሰለህ? ወረበል ከአባ ወላሂ ቢላሂ እኔ ሙስሊም ነኝ። እርሻ ለማረስ ኩትኳቶ ለመኮትከት ቡና ለመልቀም ሸክም ለመሸከም ነው እኛ ጋር የሚመጡት። ምን ለማለት ፈልጌ ነው? ሲመጡ ስራ ክቡር ነው በሱ አምናለሁ። ይመጣሉ እኛ ጋር ይሰራሉ። እኛ ጋር በሚሰሩት ክፍያ ብቻ አይደለም የሚሰጣቸው። ኦሮሞ የዋ ነው፣ መሬት ቆርሶ ይሰጣቸዋል። ከዛ ምን ያደርጋሉ? መሬቱን ያርሱና ፋሚሊ እንደገና ከሀገር ወንድሙንም አጎቱንም ጠርቶ የወንድሙ ልጅንም አስተርቶ አብሮ ያርስና ከተገኘው ከ3 እጅ 1 እጅ ይወስዳል። የራሱንም መሬት ያርሳል። እንደዛ ነው ኦሮሚያ ውስጥ እየኖሩ የነበሩት። ዘመዶች ደውለ ማረጋገጥ ትችላለህ። ሌላኛው ነገር ደግሞ የትኛውን ጀግንነት አላችሁ አልክ? ስለ ጀግንነት እናንተ ኢትዮጵያ ብላችሁ ምትዘሉት አብዲሳ አጋን፣ ገረሱ ዱኬን፣ ባልቻ ሳፎን ብዙዎቹ ልጠራል ይችላሉ። ያኔ ጣሊያን ኢትዮጵያን ስትወር ማን ኢትዮጵያን ከጣሊያን በጋሻ በጦርና በፈረስ ያስጣለ በታሪክም ቁጭ ብሏል። ነገር ግን ያ ጡት ቆራጭ ያ እንከፍ ያ ጭራቅ ሴቲቱን ጡት እንቆርጥ ወንዶቹ አርሶ እንዳይበሉ እጅን እንቆርጥ ያ አውሬ ምኒልክ ያኔ ጀግኖቻችንን አስጨፈጨፈ፣ ታሪካቸውን ደበቀ። ነገር ግን እኛ ልጆቹ ታሪኩን አንደብቅም። ታሪኩን ገና ለዓለም እናሳያለን። ገባ አይደለም? ገና አንተ ስለ ኦሮሞ ክፋት አያምርብህም ስታወራ። ምክንያቱም እንደዛ ኢትዮጵያን ኦሮሞንም ስታንቋሽሽ ወደ ሰፊ ነው ኦሮሞ። ኢትዮጵያ ስትመጣ ማንም ሰው ዝንብን ያነሳል የለም። እንደውም ኦቦ ጋምሹ ኢሊሊ ሆቴል አስገብቶ ጋብዞ በሰላም ወደ ሀገር እንድትመለስ ተደርጋል። ያ ማለት እኮ ፍራቻ አይደለም። ሁለት ነገር አለው። አንደኛ ይቅርባይነትን እንድትማሩ ነው ከኛ። ሁለተኛ ደግሞ እንደተናክ ማወቅ አለብህ። ውሻ የራስ የሰው ቤት ሲመጣ ይከበራል። ገብቷል አይደለም? እኛ እንደዛ አንተን አይተን ነው። አንተ እኛን ኦሮሞን ስታንቋሽሽ ስትሳደብ ተሳርበ ደግሞ እንደገና እኛ ቤት መጥተህ ስትበላ እኛ ንቀን አንተ ራስህ አላፈርክም። አንተ ማፈሪያ ብለን ነው ይሰኘን። ሌላው ቢቀር እኮ አጬ ነው ያልከው ነገር እኮ ወረበል ካብ አንገትህን አደባባይ ላይ ነበር የሚያስቀላ። ነገር ግን እኛ የዋነን። ካሁን በኋላ ግን እንዲህ ኦሮሞን እየተናገርክ አንድም ሰው አያልፍም። ስለ ኢትዮጵያ ደግሞ የምትለው ኢትዮጵያን እየገዛት ያለው የአባ ገዳው ልጅ አብቹ አባመላ የንጉሱ ልጅ ነው። ገና ቀጥቅጦ ይገዛቸዋል። ቀጥቅጦችን ሀገር ይመራታል። እንዴት? በፍቅር እየወደቃችሁ። ኦሮሞ እኮ እናንተ እንደሸለላችሁ አልሸለለም። አብይ ስልጣን ሲይዝ ገና 1000 ዓመት ትገዛናል አላችሁ። አብቹ ደግሞ ገና 5 ዓመት ብቻ ነው የገዛው። ስለዚህ ስንት ቀረዋል? 995 ዓመት ስለሚቀረው አፈን ዘግተህ አርፈ ቁጭ በል። ይሄን ቪዲዮ ሼር ኮፒ ሊንክ አድርጉ፣ ለሁሉም አድርሱ። ጆሌን ኦሮሞ ኪሰቱ ወሊፍ ቆዳ ቪዲዮ ከነ